ሰላም ጂም ልሰራ እግዚአብሔር ናንሳ ለሰራ ነው የመጣሁት። እንዴ ጂም ለሰራ ነው የመጣሁት። በዚህ ልብስ ነው ታዲያ የምትሰሪው? ባበሻ ቀሚስ ነው የምትሰሪው? ኢነርጂ አለኝ፣ መስራት እፈልጋለሁ። ሶስቴ እመታለሁ፣ ከዛ እወጣለሁ። አይቻልም። ለዛሬ በቃ ሰንበት ነው ዛሬ። በዛ ሰላም እንዴት ናችሁ? ጽጌ ሮያል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዋጓን ፋሚሊ ዋጓን እንዴት ናችሁ ቤተሰቦች? ያው እንግዲህ በየቀኑ እየናፈቃችሁን እኛም ደግሞ ለእናንተ እየተነፋፈቅን ለማለት ፈልገኝ እየተነፋፈቅን በጣም የተለየ ስሜት ውስጥ እያለን ያለ ነው እና ዛሬ እንግዲህ ያለሁት ካፒታል ሆቴል ነው። ላሳያችሁ እስቲ አሳያችሁ ካሜራው። አሁን ያለሁት ካፒታል ሆቴል ነው እና በጣም የሚያምር ትልቅ ሆቴል እንደሆነ ታውቃላችሁ። ከተማችን ላይ የሚገኝ ትልቅ እንቁ ሆቴል ነው። እዚህ ጋር ነው እንዴ ከሳራ አጠገብ እስቲ ሆነ ጋይስ እንዴት ነኝ? እና ቤተሰቦች ዛሬ የመጣሁበት ትልቁ ምክንያት ምንድነው? ዛሬ ያብስራ እዚህ ጂም ሊጀምር ዛሬ ገብቷል። ዛሬ መግባቱን እንግዲህ አውቃለሁ ስለምንደዋወል እና ደግሞ አይቼዋለሁ ሲገባም እንግዲህ ታይሙን ጠብቄ ነው የመጣሁት። ስለዚህ ዛሬ ጂም ውስጥ ገብቼ እንግዲህ የምበጠብጠው ይሆናል። እጁ ስለተሻለው ትንሽ እንቅስቃሴ እንዲያደርግ ሐኪሞች ነግረውት ከዛ ሐኪሞቹ ነግረውት በሱ መሰረት ጂም መጥቶ የተወሰኑ የእጅ እንቅስቃሴዎችን ለማድረግ ወይም ደግሞ ስፖርታዊ እንቅስቃሴ ለማድረግ ዛሬ መጥቷል ማለት ነው። ይሄንን ደግሞ እኔ አውቃለሁ። ዛሬ ምንድነው የምናደርገው መሰላችሁ? እንሄድና እዛ ጂም የሚሰራበት ቦታ ማለት ነው እንሄድና ከዛ እኔ ምን እንዳስክል ያሳያችሁ። ይሄንን አበሻ ቀሚስ ታውቃላችሁ አይደል? አበሻ ቀሚስ እንደምሰራ ኦርደር ማድረግ ትችላላችሁ። ስልክ ቁጥሬን ባዮ ላይ ታስቀምጬላችኋለሁ። ጽጌ ሮያል ዲዛይን ሁሌም ተመራጭ ነው። ፋሲካ እየደረሰ ስለሆነ ሁላችሁም የገባችሁ አሰሩ። ያላችሁበት ቦታ እንግዲህ እናደርሳለን ማለት ነው በውስጥ በመነጋገር። ዛሬ ይዤላችሁ የመጣሁት ይሄን አበሻ ቀሚስ ነው። ይሄን አበሻ ቀሚስ ያው እንግዲህ ወለሉ ንጹህ ነው። ይሄን አበሻ ቀሚስ ለምን ይዤው መጣሁ መሰላችሁ? ዛሬ ያው ጂም ስለሚገባ እኔ ደግሞ ጂም ልሰራ ነው የመጣሁት ብዬ በአበሻ ቀሚስ ለብሼ ጂም ውስጥ ገባለሁ ማለት ነው። በእርግጠኝነት በጣም ያዝናናችኋል ይሄ ቪዲዮ እና ደግሞ እሱን ደግሞ ያበሳጫል ብዬ አስባለሁ። ስላችሁ ጂም ውስጥ አስቡት ቁምጣ እንደዚህ ላይክ ቱታ ምናምን እንደማድረግ እኔ ግን የምጠቀመው ነገር ይሄንን አበሻ ቀሚስ ነው ማለት ነው። ዛሬ ይሄንን አበሻ ቀሚስ በመጠቀም እንግዲህ ካፒታል ሆቴል በመገኘት ወይም ደግሞ ካፒታል ጂም ውስጥ በመገኘት ያውን እናናድደዋለን ማለት ነው። ስለዚህ አሪፍ ጊዜ ይኖራችኋል ብዬ አስባለሁ። ሁላችሁም ቤተሰቦቻችን ያው እንደምትወዱን እንደምታበረታቱን አይቻለሁ ኮሜንት ላይ በጣም ነው ደስ ያለኝ። እግዚአብሔር ያክብርልኝ። እወዳችኋለሁ። ከዚህም የተሻለና ማለት የተሻለ ቦታ ላይ ደርሼ ደግሞ ማኮራችሁ ይሆናል። ያው እንግዲህ እናንተ ማለት ሁለተኛ ቤተሰቦቼ ናችሁና በጣም ነው የምወዳችሁ ማከብራችሁ። በዚህ አጋጣሚ ልነግራችሁ ፈልጋለሁ። ሁሌም በየቪዲዮ ላይ መናገር ብችልና ብነግራችሁ በጣም ነው ደስ የሚለኝ። እግዚአብሔር ነው የምላችሁና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እሺ እንድታውቁት ፈልጋለሁ። ሁላችሁም ማይ ፋሚሊ ቲክቶክ ላይ የመጣችሁ ሰፖርት የምታደርጉኝ ኮፕሊንክ የምታደርጉልኝ በጣም በቃ እኔን አፕሪሺየት የምታደርጉኝ እኔን የምትተባበሩኝ ሰዎች በሙሉ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እውነት በጣም ነው የማመሰግነው ሁላችሁም ማይ ፋሚሊ ኢንስታግራም ላይ ሁሉም ላይ ያላችሁ ፋሚሊዎቼ፣ ቲክቶክ ላይ ያላችሁ ፋሚሊዎቼ ከወዲሁ ምስጋናዬን እቸራለሁ። እንዲሁም አድናቆቴንም እቸራለሁ። እንግዲህ እየተቻቻርን ያለ ነው ጋይስ። ዛሬ እንግዲህ የሚፈጠረው ነገር እናንተን በጣም ያዝናናችኋል ብዬ ያሰብኩትን ነገር ነው እንግዲህ ያደረኩኝ ያለሁት እና እንግዲህ በዚህ ውስጥ ምንም አይነት ሪል የሆነ ጸብ የለም ማለቴ ምንም አይነት ጀስት ፈን ለማድረግ ነው የተጠቀምኩት ነገር። ስለዚህ
ነገሩን እንደ ክፋት አትዩብኝ አደራችሁን። እንደምትወዱኝ አውቃለሁ፣ እንደምትወዱን አውቃለሁ። ስለዚህ ነገር ከክፋት እንዳታዩብኝ። ስለዚህ ዛሬ ጂም ቤት በመሄድ አበሻ ቀሚስ ለብሼ ያቡና ሳፍረዋለን ማለት ነው። እኔ እንደሆነ አላፍርም። አይናውጣ ጎፍጣጣ ነገር ኔክስት ምንም የሚያሳፍረኝ ነገር የለም። እንዲሁም ደግሞ በጣም ከይቅርታ ጋር ማለት ነው በጣም በውስጥ የጻፋችሁልኝ ሰዎች አላችሁ። ኢትዮጵያውያን ብቻ እኮ አይደለም የሚያዩሽ ኤርትራውያንም ያዩሻል። ለምንድን ነው ኢትዮጵያና ኤርትራ እናመሰግናለን እንወዳችኋለን እማትይን የሚሉ ኮሜንቶች ደርሰውኛል። ስለዚህ ከታላቅ ይቅርታ ጋር እንደዚህ ቆሜ ማለት ነው ይቅርታ ልጠይቃችሁ ፈልጋለሁ። ውድ ኢትዮጵያውያንና ኤርትራውያን ቤተሰቦቼ በጣም 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 አድርጌ ነው የምወዳችሁ ሁላችሁንም በቃ አጠቃላይ ሌላ ሀገርም ዜጎች ካላችሁ ሜቢ እኔን የምትወዱኝ የምታደንቁኝ የምትከታተሉኝ ሰዎች በሙሉ በጣም 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 አድርጌ ወዳችኋለሁ። አመሰግናለሁ ቤተሰቦቼ እና ከዚህም በኋላ ኢትዮጵያውያን ብቻ አይደለም ኤርትራውያንም እያልኩኝ እቀጥላለሁ ማለት ነው። ብዙ ኤርትራዊ ፋኖች እንዳላችሁ ነው የተረዳሁት እና በጣም ነው የምወዳችሁ። አመሰግናለሁ ቤተሰቦቼ። እንዳረሰው ብዬ ነው ዛሬ ከዚህ ቶፒክ ላይ ጣል አደረኳት ማለት ነው። ኤኒዌይስ ጋይስ ይሄንን ቪዲዮ እንደጀመራችሁ ላይክ በማድረግ ጀምሩ። ሁላችሁም ይሄንን ቪዲዮ ተወዱታላችሁ ብዬ አስባለሁ። ገና ጽጌረዳ ያለችበት ቪዲዮ ስታዩ ላይክ ቤተሰቦቼ ሁላችሁም እየገባችሁ ላይክ ማድረግ አለባችሁ። ላይክ ቴንክ ዩ እና እንግዲህ አብራችሁኝ ስለምትሆኑ በከልብ አመሰግናለሁ። ይሄንን አበሻ ቀሚሴን እንግዲህ ፊታችሁ ቀይራለሁ። ታፍሩኛላችሁ። አሁን እኮ መተፋፈር ቀረ ጋይስ፣ መተፋፈር ቀረ። ምክንያቱም እኔና እናንተ ማለት ቤተሰብ ማለት ነው። ቤተሰብ ፊት ደግሞ ልብስ መቀየር በጣም ኖርማል ነገር ነው። ስለዚህ እናንተ ፊት ልብስ እንቀይራለን። ምን ችግር አለው? ይሄን ብቻ ነገሩ። ቴንክ ዩ። ስለዚህ ጋይስ መተፋፈር የለም፣ መተፋፈር የሚባል ነገር የለም። ኤኒዌይስ አጠገባችሁ ሆኜ ልብሴን እንቀይራለሁ። ያው በዘዴ ነው የምቀይረው፣ በዘዴ እና ታዩኛላችሁ ምን ያህል ልብሴን ማንም ሰው ሳያየኝ መቀየር እንደምችል ጥበብ አሳያችኋለሁ። የምታፍሩ ሰዎች ትኖራላችሁ ምናምን። እንደ ልብሱ አይነት ይለያያል። በእርግጥ እንደ ልብሱ አይነት ይለያያል። አበሻ ቀሚስ ሲሆን ደግሞ እንዴት እንደምትቀይሩ አሳያችኋለሁ። አንድ በሉ ወይስ አንድ በሉ። ከውስጥ ምንም ነገር አላደረኩም። ያው ይሄን ቁጣ አድርጌያለሁ። ከውስጥ ተፈት ነገር እንዴት እንደምቀይር አሳያችኋለሁ። እሺ እንደዚህ እናደርጋለን። ከዛ እናደርጋለን። አስማት ነው ማሳያችሁ ዛሬ። አንድ ይኸው አበሻ ቀሚሴ ቀይሬ ደርሻለሁ ጋይስ እና ቤተሰቦች። ከዛ ደግሞ እንደዚህ ትዘጉታላችሁ ዚፑ ማለት ነው። ከዛ አልዘጋ የሚላችሁ ፓርት አለ አይደል? ካሜራማኔና አንዴ ይዝጋሉ። ምን አየህ? ምንም አላየህማ። አያችሁ አይደል? ምን ያህል ማንም ሳያየን ለቀጥ አድርጉልኝ። ማንም ሳያየን ልብሳችንን እንዴት መቀየር እንዳለብን አሳይቻችኋለሁ። እንደምታዩት እንደዚህ አምሮብኝ እምር ድምቅ ብዬላችኋለሁ። ይሄንን አበሻ ቀሚስ እንግዲህ ሮያል ፋሚሊዎች የሚለብሱትን አበሻ ቀሚስ በጠቅላላ ምሰራላችሁ እኔ እንደሆንኩኝ ታውቃላችሁ። ሶ እየመጣችሁ ኦርደር ማድረግ ትችላላችሁ። የምትፈልጉትን አበሻ ቀሚስ በምትፈልጉት ዋጋና ቆንጆ ፕራይስ በሆነ ዋጋ እኔ እሰራላችኋለሁ። ጠላፊዎቼ፣ ሰፊዎቼ በጣም ምርጥ ናቸው። ይሄ ለዘላለም ነው ጋይስ። ይሄን ካሰራችሁ ዘላለም ነው የምትለብሱት። በቃ የጽጌ እድሜ የሀያ ፈስ ያርግልን እያላችሁ መልበስ ነው በቃ ጋይስ፣ መልበስ ነው። እና አሁን ፋሲካ ደርሰን ማለት ነው። ሁላችሁም እንግዲህ ኦርደር እያደረጋችሁ እንዳትረሱት። ያው እኔንም ማበረታታት ነው። ምን ያህል ጠንካራ ሴት እንደሆንኩኝ ታውቃላችሁ። እየመጣችሁ ሱቄም እየመጣችሁ ኦርደር ማድረግ ትችላላችሁ፣ ወይም ደግሞ በስልክም እየደወላችሁ ኦርደር ማድረግ ትችላላችሁ። ኦርደር ደግሞ መቀበል ጀምረናል። ስልክ ቁጥር ከስራ አስገባላችኋለሁ። በጣም አመሰግናለሁ። እንዴ ደከመኝ። አሁን ይሄንን ምን ታረጋላችሁ ቤተሰቦች? ካሜራማን ይይዝልኛል። ስለዚህ አሁን ወደ ጂም እንገባለን ማለት ነው። እንደዚህ አምሮብን ሌትስ ጎ።
ቤተሰቦች ብዙ ሰው ተባበረኝ። እንደምታዩት ጂም ላይ ያለሁት እና በጣም ነው የሚያስፈራው። ቆይ ላሳያችሁ። እዛ ጋር ማለት ነው ሰዎች እየሰሩ ነው። የአብስራም እዚህ ውስጥ ይኖራል ማለት ነው እና እንፈልገዋለን። እየፈለገ ልክ ስናገኘው ስታክ ታደርጋለህ አንተ። ምን እንደማድረግ ራሱ አላውቅም፣ ምን እንደማድረግ አልገባኝም። እዚህ ጋር ሰው እየገባ ነበር እና ማለት ነው ልክ ሲገቡ ግብት አለባቸው። እዚህ ጋር ሰው ማለት ያለ ፌስ እንትን መግባት አይቻልም እና እኛም ራሱ በሲክስ ምናምን የገባ ነው እና በጣም ሼም ይዞኛል፣ የሌለ ሼም ይዞኛል በጣም ማለት ነው ጋይስ። እና እንግዲህ እስቲ የሚፈጠረውን ነገር አብረን እናያለን። ያሁን እንግዲህ በአይኔ እየፈለኩት ነው። ከገባው በኋላ በጣም ደነገጥኩ፣ ውስጤ አሁን ፈራ። እስቲ ቆይ ጋይስ በአይኔ ሊያውና ከዛ ሄዳለሁ። ያው ካሜራ ውስጥ መግባት የማይፈልግም ሰው ይኖራል ምናምንና ስለዚህ የሆነ ነገር እስከዛ ለምን ውሃ እንጠጣ። ኦ ቆንጆ ይሄ ይጠጣል በሉ። ይጠጣል አይደል? ይጠጣል በእርግጠኝነት ይጠጣል። ሄልዚ ነው ጋይስ። እየጠጣል በነፃ ገብተን እየጠጣን ይራባቱ ይሄን ውሃ ብለው ነው የሚጠጡት። ምንድን ነው እጣቢ እንደው የጠጣሁት ወይ ሙሉ ይፈል ማለት ግን ና ቆይ ቶሎ አትጭ አጥቀኝ። ሰላም ጂም ልሰራ አልወጣም። እግዚአብሔር ሰው እያየ እኮ እኔ እንደዚህ ልሰራ ነው። ሆፕ ሌትስ ጎ እግዚአብሔር አሰራኝ። ለምን ቆይ እንዴ ለምን አያስገቡኝም? እንዴ ምን ችግር አለው? ሌትስ ጎ በቂ ነው። ኧረ ይኸኛው እንደዚህ እንዳይልብኝ አንተ ባላንስ ላድርገው። አንዱ ስጠኝ። ያው እሺ ና ኤሮቢክስ እንስራ። እኔ ጂም ለመስራት የመጣሁት ችግር የለውም እንዴ ችግር የለውም። ምን ችግር አለው? የሆድ እግዚአብሔርን ይሁን ጠራዋለሁ። ያስጠጋል። አታረገውም። ሌትስ ጎ ና እንስራ። እግዚአብሔር ልሰራ ነው የመጣሁት። እንዴ ጂም ልሰራ ነው የመጣሁት። በዚህ ልብስ ነው ታዲያ የምትሰሪው? ባበሻ ቀሚስ ነው የምትሰሪው? የትኛው ጸበል ልጅ እንደሚል ያለቀ እንዴ ያምን ጸበል እንዴት ነው በዚህ የምትሰሪው ታዲያ? አስተነገጥኩኝ እኮ። እዛ ሄደን ወክናክ ልብስ እገዛልሻለሁ። ልብስ እኔ መግዛት ምን ለማለት ነው? ጠይቄሻለሁ። ነይ ጂም እንጀምር። ጂም እየሰራሁ ነው። እኔ ጋር ግቢው ይሻል። ከዛ ግን እምቢ አልሽ። አሁን በእንደዚህ መምጣት ምን ይልታልሽ? እጅን ተሻለክ? ይሄ ደህና ነኝ። የማይቀጠቀጥኩ ነው። እንኳን ቀጠቀጥክ። አረ በእግዚአብሔር አንቺ ሰው እንኳን ምን ይለኛል? ለምን ይለኛል እላለሁ እንዴ? ሰው ምን ይለኛል አትበሉ ጋይስ። እንዴ ምን ችግር አለው? እንስራ በማርያም እንስራ። ምን ችግር አለው? ምን ይመስላል? ዛሬ ጂም ካልሰራው ሞቼ ይገኛለሁ። እሞታለሁ። በዚህ ልብስ አይደለም ነው ልኪው እንዴ? እኔ ምን ማረጋው አያገባኝም። ይሄን አድርጌ ነው መግባት የምፈልገው። እግዚአብሔር አልሄድም። እግዚአብሔር ነፍስ አለ።
አልሄድም። ሳሙራልሽ ንገሪኝ። ምን ችግር አለው? ምን ችግር የለውም። ታዲያ ምን ችግር አለው? ያዝልኝ አለ ያዝልኝ። በማርያም ያዝልኝ። በማርያም ቶሎ በል ያዝልኝ። እኮ ቆይ እኮ ቀይራለሁ። ኧረ አይደብራቸውም። ችግር የለውም። እንደ ኃጢአት ሰራሁ እንደ ይሄን ያህል ሰራሁ እንጂ ገደልኩ። ያዘዝ ያዝልኝ። እንደወራልኝ እንደው ሰረሰው ምን ችግር አለ ታዲያ? ሰራሁ እንጂ ገደልኩ። እኔ ና በእናትህ ና ያቡ ና በእግዚአብሔር አሰራኝ። በቃ እኔ መስራት ነው ፈልገው። ኢነርጂ አለኝ መስራት እፈልጋለሁ። አዎ 3 ይመታል ከዛ እወጣለሁ። ኧረ ጭንቅላቴስ ይናቃል ጋይስ ጭንቅላት ምን ይባላል? እችላለሁ ጋይስ እችላለሁ። ሁሌም አሸናፊ ነኝ ጋይስ። እንግዲህ ሌትስ ጎ ኧረ እኔ ስጃል ለጅም ነው የተፈጠርኩት፣ ለስፖርታዊ እንቅስቃሴ እንዳመታኝ እሺ ሳረሰው እኔ አልሄድም። እዚህ የትም አልሄድም። ማንም አያስጥለኝም ዛሬ። እምቢ በቃ እስኳትም እሰራለሁ። በቃ እኔ ኢነርጂ ላይ ሆኜ ነው የመጣሁት። አሰራኝ እግዚአብሔር ይደብራቸዋል። አንቺ ሴትዮ ከቤት ያስፈራሽ ነው። ከዚህ ታስፈራሪ ነው እንዴ? ይሄ ቤት እዚህ ባጥልሽ አሁን ትናንትሽ ምን ይባላልሽ? አሁን ደግሞ እዚህ ድረስ ልታሳብጪ ነው? እስኳት ስራ ተው በእናትህ እንዴ! እስኳቴን ስርት ጤናዬን ጠብቅ እሺ። እዛ ጋር ወክ ማድረግ ፈልጋለሁ። በእናትህ ብስራ በመድኃኒዓለም በማርያም እዛ ጋር ውሰደኝ። ችግር የለም። ይሄን ችግር አለ አይደል? በመድኃኒዓለም በማርያም እኔ ሄዳለሁ። ውሰደኝ። እዚህ ማንም ሳይሽ እኔ አንድ ሁለት ሴት ምናምን ነገር ሰና አብረን በፍጹም አይሆንም። መስራት አለብኝ ዛሬ። ኢነርጂ ላይ ሆኜ ነው የመጣሁት። ልስራበት። አይሆንም። እኔ እንደዚህ ነው የምሰራው። አንተ ኢትዮጵያ አይደለህ? እንዴት በነጭ ትሰራለህ? ነጭ በሰራው ትሰራለህ? እዚሁ በተሰራ እኛ ሀገር ውስጥ በተሰራ በተሸመነ ለምንድን ነው የማይሰራው? ማሊያስ ቢሆን ለምንድን ነው በሀገራችን የማይሰራው? ቆጭቶ ነው የመጣሁት። ኦኬ የቤትሽን ያስተዋወቅሽ ነው? አዎ ማሊያ የሚሰራ ጋይስ፣ ማሊያ ይሰራ። በዚህ ማሊያ ይሰራ። ባበሻ ልብስ ለምሳሌ ይሄ ኮተን ነው። ይሄ አይሞቅም። በደንብ እንዳይሞቅ ተደርጎ ስስ አድርጌ እሰራላችኋለሁ ለስፖርት። ኧረ ምን ልታየው ነው እንዴ? ኦሆ ናሺ እምቢ አለኝ። እምቢ በመድኃኒዓለም እዛ ሄደን እንስራ። እዚህ ጋር እንግፋ። የሆነ ነገር በመድኃኒዓለም ያብ ስራ። በመድኃኒዓለም ችግር የለውም። በመድኃኒዓለም እምቢ እኮ እንደዚህ አይደለም። ልብስ ቀይረሽ እኮ ችግር የለውም። እኔ ልብስ አልቀይርም። ምን ዛሬ እንደዚህ ነው የምሰራው። በቃ እስካሁን ስፖርት እየሰራሁ እንኳን ላበላባሉ። እኔ ራሴ ላበላቡንኩኝ እኮ ነይ ቁጭ በይ። በቃ ልብስ ቀይረን ነገር እምቢ። በሞት ይሻለኛል። በሞት አላረገው። ከዚህ አልወጣም። በመድኃኒዓለም ኧረ በመድኃኒዓለም ምን ነው እዚህ ውስጥ የምታናግራት ሴት አለች እና ካልሆነ ምን አስፈራክ?
እዚህ የምትናገራት ሴት ካለች ነው ያስፈራል። አይመስል ነገር አትበል። በቃ ታዲያ አይመስል ነገር አትበል። ደግሞ ደህና ችክ የለም። እኔ ነኝ ደህና ያለው ተጠብሽ ነው እንደዛ አይደለም። አሁን ሰው ጃር አታዋጅኝ። ለምን የምትዋረደው እንዴ? እኔ እንኳን አልተዋረድኩም። አብሻ ቀሚስ ለብሼ በመሀል በአደባባይ መጥቼ እኔም አልተዋረድኩም። ይሄን ለብሰሽ ሰው ምን እያደረጉ ነው የሚባለው? ስሜት አረ በእግዚአብሔር አንዳንዴ እንኳን አስቢ። በእግዚአብሔር በመድኃኒዓለም አስወጣኝ። በመድኃኒዓለም ስራን አይደለ ስሜት ልንገርሽ እኔ ስራ ሁለት ስቴፕ ማርያም ሁለት ስቴፕ ነው የቀረኝ። እሱን ጨርሼ እንወጣለን። አይሆንም እዚህ መስራት አትችይም። ለምንድን ነው የማልሰራው? በዚህ በዚህ እኮ አይቻልም። አሁን ትሬነሩ ባያሽ እኮ በጣም ይቀውጠዋል እኮ እግዚአብሔር። በዚህ አይቻልም መስራት። በመድኃኒዓለም ማርያም እዚህ የምትፈልጊን ላምጣልሽ ስሪ። እኔ ከዛ ነው እናገረዋለሁ። እሺ አምጣልኝ። እሺ ምን ነው የምትፈልጊው? 12 ኪሎ አምጣልኝ። 12 ኪሎ ለስኳት። እሺ ከዛ የሆድ ስሪያለሽ። እሺ ወይ ያው እምቢ ካልበዛ ወጥቼ እኔ ላምጣ። ችግር የለውም እኔ ላምጣ። እንዴ አንተ ምን አስፈራ? እኔ ላምጣ። እሺ ቶሎ በል። እንደው ሳረሰው ቤት አለቀ። እሺ ነው እዚህ ጋር እንደዚህ የሚሰራ ቀንሺ። ኧረ በባዶ ነው የምሰራው። እሺ ያዢ ትንሽ እንዳይነሳ ከዚህ ላይ እንደዚህ ከዛ ነች በጣም ሌትስ ጎ እችላለሁ። አይቻልም። ለዛሬ በቃ ሰንበት ነው ዛሬ። ለዛ ቶሎ በቃ 12 እንደው አንድ ሌላ የምሞክረው ነገር ካለ እንደው ትሬነርዬ በእናትህ አንድ በመድኃኒዓለም አንድ ይሄኛው ይከብደኛል። ምን ችግር አለ? ለበዓል ብቻ ነው። በዚህ አይቻልም። ሰው ራሱ ሰው በጣም ሁሉ ስራ አመጋገብ፣ አሰራር ከምናምን ሁሉ ነገር ሳይንስ አለ። ኢቨን የምንለብሰው ልብስ ለምንሰራው ኤክሰርሳይዝ ዋጋ አለ። ለምሳሌ በማይመች ልብስ ስንሰራ ቆዳችን ይላላጣል፣ ሰውነታችን ከፍተኛ ሙቀት ላብ ያመነጫል። ስለዚህ የምናመነጨው ወተር ዌታችንን ሉዝ እና አግባብ አይደለም። እንደዚህ አንቺ ለምንድን ነው በዚህ የትሬነር ልብስ የማይሰራው ልብስ? በዚያው መስራት አይቻልም። አሁን ይሄንን ለበሻክ ለባህል ይሄ ለባህል ለሰንበት ለቅልቅል ለሰርግሽ ቤተሰቦች ለሰርጋችን እሺ። ያው እንግዲህ የአቡና ትሬነሩ በመተባበር እዚህ ቤት መስራት አትችይም በአበሻ ቀሚስ ተብያለሁ። ያው እንግዲህ የጂሙን ህግ እንዳልተላለፍ እኔ ልሂድ። ትመጣለህ? ና በቃ ወደ ቤት ኪድ። ሁለት ስቴፕ አለኝ እኔ አንዴ የምን ስቴፕ ነው? እዛ አስተምርሃለሁ። እዚህ ሴቶቹ ራሱ አይናቸው ይባላል። ና ወይ እኔ ብቻ ይመጣ። ለምን እሺ ቁልፍ ግንጂ አይቻልም። እግዚአብሔር ነው አይቻልም። ምን አይነት ሰው ነሽ? አስወጣሁት። ጋይስ እጠብቅሃለሁ ውጪ ለማብሰል። ና ሻወር ወስደህ ነው። እኔም አብሬ ሻወር ወስደህ እንዴ። ቤተሰቦች አሪፍ ጊዜ እና አሪፍ ቆይታ ነው ያሳለፍነው በእርግጠኝነት እና በጣም ወዳችኋል ብዬ አስባለሁ። እና እንደምታዩት አሪፍ ጊዜ አሳልፌያለሁ። ያውም ገጂ ማሰጠቻለሁ እና ኔክስት ቪዲዮ አብረን ሌላ በአዲስ ቪዲዮ
እንገናኛለን። አብራችሁ ስለነበራችሁ ከልብ እናመሰግናለን። ዋጓን ቤተሰብ ዋጓን ሰብስክራይብ አድርጉ።